بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته دهتوچن እንዴት ናችሁ ተፍሲሩ ለቁርአን ተፍሲር ማለት ትርጉም ነው አልቁርአን የቁርአን ትርጉም ነው ቁርአን ማለት هو እሱ ከላም አላህ የአላህ Subhanahu Wa Ta'ala ንግግር ነው ሱረቱል ፈለቅና ሱረቱን ናስን እንቀራለን ኢንሻአላህ ያ ሁለቱን መነጣጣል ስለሌለባቸው ሁለቱን እንቀራቸዋለን ማለት ነው ሱረቱን ናስ ሱራ ማለት ምዕራፍ ነው አናስ ማለት የሰዎች ምዕራፍ ማለት ነው ተርቲቡሃ ደረጃ 114 አናሲ ማለት አናስ ሰዎች ማለት ነው ስለ ሰዎች የምታወራ ምዕራፍ ነች ሱረቱን ናስ የሰዎች ምዕራፍ ይጋ አናሲ ሰዎች ማለት ነው ስለ ሰዎች የምታወራ ምዕራፍ ነች አየቱ አንቀጾቿ 6 ናቸው ወይ የንዙልን ስም የወረደው መኪያ ነው ይላሉ ግን ትክክለኛው መዲና ነው የወረደው ሱረቱል ፈለቅ ማለት ነው እንግዲህ ሱረቱል ናስ እና ሱረቱል ፈለቅ የወረዱበት ሰበብ ንዙላቸው አንድ ነው ያው እንደ አይነጣጠሉም ማለት ነው እሱም የወረደበት ምክንያት እንግዲህ ነብዩ አለይሂ ሰላቱ ወሰለም ላይ ሲህር ድግምት ተደርጎባቸው አላህ Subhanahu Wa Ta'ala መድኃኒት ሽፋ ይሆኑ ዘንዳ እነዚህን ሱራዎች አወረደላቸው ማለት ነው የወረደበት ሰበብ ንዙልን አጠራ አድርጌ ኢንሻአላህ ነግራችኋለሁ እሱም የተማርኩትን ያወቅኩትን ማለት ነው እንግዲህ የነብዩ አለይሂ ሰላቱ ወሰለም ጠላቶች ነበሩ የዲነል ኢስላም ጠላቶች ተቀናቃኞች ነበሩና በቃ ሁሌም ሴራን ይዶልታሉ ሴራን ያሴራሉ በነብዩ አለይሂ ሰላቱ ወሰለም ላይ እና አንድ መንገድን አገኙ እሱም ለቢዝ ኢብኑ አዕሷም የተባለ ይሁዲ ድግምት በመስራት ላይ ሲህር በመስራት ላይ ያኔ የታወቀ ነው የታወቀ ነው ታዋቂ ነው ማለት ነው ሲህር በመስራት ላይ እና እነዛ የነብዩ አለይሂ ሰላቱ ወሰለም ጥላቶች ወደሱ በመሄድ ይሄንን መሐመድን ወይ ያሳብድልን ወይ የሆነ ነገር አድርግልን ብለው አሉት ማለት ነው እሱም ያው የነሱ ተቀብሎ ምን አደረገ ነብዩ አለይሂ ሰላቱ ወሰለም አገልጋይ ነበራቸው ኻዲም ማለት ነው ያም ኻዲማቸው ምንድነው ይሁዲ ነበርና ልጅ ነው አገልጋያቸው ማለት ነው ከዛም ያ ይሁዲ ለቢዝ ኢብኑ አዕሷም የተባለው ይሁዲ ድግምተኛው ማለት ነው ወደሱ በመሄድ ወደዛ ልጅ በመሄድ ወደ ነብዩ አለይሂ ሰላቱ ወሰለም አገልጋይ በመሄድ እሲ መሐመድ የሚጠቀምበትን የሆነ ነገር ስጠኝ ይለዋል ያ ደግሞ የነብዩ አለይሂ ሰላቱ ወሰለም አገልጋይ የነብዩ አለይሂ ሰላቱ ወሰለምን ጸጉር አንስቶ ይሰጣቸዋል ማለት ነው እንደውም ጸጉሩ ብቻ አይደለም ይላሉ ከነማሞሸጫቸው ጭምር ጸጉራቸውን የሚያሞሽጡበት ማለት ነው ከነማሞሸጫቸው ጭምር አንስቶ ሰጣው ለቢዝ ኢብኑ አዕሷም ማለት ነው ከዛም እሱ ወስዶ ለቢዝ ኢብኑ አዕሷም የተባለው ይሁዲ ወስዶ እዛ ላይ እንግዲህ ሞራ አቅልጦ እዛ ላይ እንግዲህ ትፍያሉ ሴቶችን ይዞ ነው የደገመባቸው እሱም ሴቶች ልጆችንም ያሰለጠነ ነው በዚህ ተግባር ማለት ነው ሲህር በመስራት ላይ እሱም የሰለጠነ ነው ሴት ልጆችንም አሰልጥኗል አሉ እና እዛ ላይ እንግዲህ እንዳይገኝ አርቆ ማለት ነው እዛ ላይ ሞራ አቅልጦ እዛ ላይ መርፌ ምናምን ተክሎ ከዛም ደግሞ እንግዲህ ተቆጣጥሮ እዛ ላይ ትፍያሉ እዛ ላይ ድግምት ያው የሸይጣናትን ስም ያነሱ እዛ ላይ ደገሙበት ማለት ነው ከዛም ያንን አርቆ በመቅበር ያው ነብዩ አለይሂ ሰላቱ ወሰለም እንዲታመሙ ሆነ ማለት ነው የት ነው እሱንም የቀበረው ዘርዋ የተባለ ቦታ ወይም ዘሪዕ የተባለ ቦታ ወስዶ አርቆ እዛ ቦታ ደግሞ ዘሪዕ ወይም ዘርዋ የተባለ ቦታ ላይ የውሃ ጉድጓድ አለ ይላሉ እዛች የውሃ ጉድጓድ ደግሞ ድንጋይ አለ ውስጥ ማለት ነው ያንን ድንጋይ ፈንቅሎ እንዳይገኝ እንግዲህ አርቆ ነው የቀበረው እና እንዳይገኝ አርቆ ቀብሮ ከዛም ነብዩ አለይሂ ሰላቱ ወሰለም በጠና በጣም ታመሙ በቃ ያልተናገሩትን የተናገሩ ይመስላቸዋል ሳይሰሩ የሰሩ ይመስላቸዋል ብዙ ነገር በቃ ታመሙ ማለት ነው እና ተጨነቁ አላህን ተማጸኑ ነብዩ አለይሂ ሰላቱ ወሰለም አላህን ለመኑት አላህ Subhanahu Wa Ta'ala ደግሞ ሰሚዑን ዓሊም በሲር ተመልካች ነውና መድኃኒቱን አወረደላቸው ማለት ነው እሱ ምንድነው ነብዩ አለይሂ ሰላቱ ወሰለም በተኙበት አላህ Subhanahu Wa Ta'ala መላእክቶችን ላከ አንደኛው መላእክት ስሙ ተጠቅሷል አንደኛው አልተጠቀሰም አንደኛው ጅብሪል ነው ተብሏል ያው ስሙ አልተጠቀሰም አንደኛው ግን ሚካኤል ነው ብለዋል
ጠይብ እና ሁለት መላእክቶች መጥተው ነቢ አለይሂ ሰላቱ ወሰላም በተኙበት አንደኛው ከላይ አንደኛው ከራስጌ አንደኛው ከግርጌ ማለት ነው። ከዛ ሁለቱ ይነጋገራሉ። እንዲህ ምን ሆኖ ነው እንደዚህ ሆኖ እንዴት እንደዚህ ሊሆን ይችላል? ምን ሆኖ ነው ሲል አንደኛው መላእክት አንደኛው ደግሞ መልስ ይሰጣል ማለት ነው። እንዲህ እኮ ለቢዝ ኢብኑ አዕሷም የተባለው ይሁዲ እኮ እንዲህ ሲህር አድርጎበት ነው። ታዲያ የት አደረገው? እዚህ ቦታ ቀብሮታል ብሎ በዛ ምክንያት አላህ ሱብሓነሁ ወተዓላ አሳወቃቸው ማለት ነው። ከዛ እዚህ ቦታ ተቀብሯል፣ እዚህ ቦታ እኮ አድርጎታል። ያን እኮ አውጥቶ ከፈታው እንትኑ ይፈታለታል፣ ያሳሰረው ነገር ይፈታለታል ምናምን ሲሉ ያው ነቢ አለይሂ ሰላቱ ወሰላምም ከዛ ከህልማቸው ነቁ። ከነቁ በኋላ ወደዛ ቦታ ሰዎችን ላኩ ማለት ነው። ማንን? አልይን እንዲሁም ሌሎችንም ሱሐቦች ወደዛ ቦታ በመላክ ያው እዛ ቦታ ላይ ተገኘ ማለት ነው። طيب ያው እዛ ቦታ ላይ ሲሄዱ ብዙም ያኔ አላዳገታቸውም ለማግኘት። ምክንያቱም እንግዲህ ተዕሲር ፈጥሮ ማለት ነው። ያ የሲህሩ ተዕሲር ፈጥሮ ውሃው ራሱ የደፈረሰ ሆኗል ይላሉ። የደፈረሰ ቡና አለ አይደል? እንደዛ ሆኗል ይላሉ። እና ያው ብዙም አላለፋቸውም። ያው የተባሉበት ቦታም ስለተነገራቸው እዛ ሄደው አወጡት ማለት ነው። ከዛም አላህ ሱብሓነሁ ወተዓላ ያወረደላቸውን ቁርአን እንግዲህ እያነበቡ ሱረቱል ፈለቅን እና ሱረቱን ናስን ልክ አንዱን አያ ሲቀሩ አንዱ ቋጠሮ ብትን ይላል። 11 ቋጠሮ ነው ይላሉ። እንግዲህ ሱረቱል ፈለቅም ሱረቱን ናስም ሁለቱ ሱራዎች 11 አያ ናቸው። 11 አያ ናቸው እና በእያንዳንዱ ቋጠሮ እያንዳንዱ አያ ሲቀራ ብትን ብሎ ያው ሰውነታቸውም እየተላቀቀ እየተፍታታ ያው ደህና ሆኑ ማለት ነው። በዛ ምክንያት ያው ደህና ሆኑ ማለት ነው። ሱብሃንአላህ እንግዲህ ከሞላ ጎደል ይሄን ይመስላል ማለት ነው። እናንተ ያው አጠራ አድርጋችሁ እንትን ማለት መያዝ ትችላላችሁ ማለት ነው። ያው የወረደበት ምክንያት እንግዲህ ነብዩ አለይሂ ሰላቱ ወሰላም ድግምት ሲህር ተደርጎባቸው መድኃኒት ሽፋዕ የሆኑ ዘንዳ አላህ ሱብሓነሁ ወተዓላ እነዚህን አወረደላቸው። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله بالله سم جمرالو الرحمن እጅግ በጣም ሩህሩህ الرحيم እጅግ በጣም አዛኝ በሆነው በአላህ ሱብሓነሁ ወተዓላ ስም ቂራአቴን ይጀምራለሁ። قل أعوذ برب الناس قل بل أعوذ እጠበቃለሁ በል ቢረቢ ጌታ አናስ በሰዎች ጌታ እጠበቃለሁ በል ያ ሙሐመድ። ቁል በል ያ ሙሐመድ አዑዙ እጠበቃለሁ ቢረቢ ጌታ አናስ በሰዎች ጌታ እጠበቃለሁ በል። መሊኪ ንጉስ አናስ የሰዎች ንጉስ በሆነው አላህ እጠበቃለሁ በል። መሊኪ እዚህ ጋር መሊኪ ንጉስ አናስ የሰዎች ንጉስ የሰዎች ሁሉ ንጉስ ነው። አሁን ምሳሌ የኢትዮጵያ ንጉስ፣ የሳውዲ ንጉስ፣ የዱባይ ንጉስ እንላለን አይደለ? አላህ ደግሞ የሁሉ የሰዎች ሁሉ ንጉስ ነው። የሱ ንግስና የሚቋረጥ አይደለም። የሱ ንግስና በክልል የሚከለል አይደለም ማለት ነው። የሰዎች ሁሉ ንጉስ ነው አላህ Subhanahu Wa Ta'ala የሁሉ ንጉስ ነው። طيب መሊኪ ንጉስ ነው። አናስ የሰዎች ንጉስ በሆነው በአላህ እጠበቃለሁ በል። ኢላሂ ናስ ኢላሂ አምላክ አናስ የሰዎች አምላክ በሆነው የሰዎች አምላክ ወይም ጌታ በሆነው እጠበቃለሁ በል አላቸው። ኢላሂ አምላክ አናስ በሰዎች አምላክ በሆነው በአላህ እጠበቃለሁ በል። ከምንድን ነው የሚጠበቁት? ሚንከ ሸሪ ከምንድን ነው እንግዲህ የምንጠበቀው? ሚንከ ሸሪ ሸር ተንኮል ክፋት ማለት ነው። አልወስዋሲ ከሚጎተጉተው አልኸናስ ብቅ እልም ሄድ መጣ እያለ ከሚጎተጉተው ምን ሸይጣን ማለት ነው። መጣ ሄደት ብቅ እልም እያለ ከሚጎተጉተው ሸይጣን በአላህ እጠበቃለሁ በል። طيب ሚንከ ሸሪ ሸር ክፋት ተንኮል እጠበቃለሁ። አልወስዋሲ ከሚወሰውስ ከሚጎተጉተው አልኸናስ መጣ ሄደት እያለ መጣ ሄደት የሚለው መቼ ነው? ልክ አላህን ስናወሳ ዚክር ስናደርግ ቁርአን ስንቀራ ይጠፋል። ልክ ከዒባዳ ስንዘናጋ ዚክር ከማድረግ ስንዘናጋ ይመጣል ማለት ነው። ብቅ እልም እያለ ማለት ነው። طيب ብቅ እልም መጣ ሄድ መጣ እያለ ከሚጎተጉተው እሱም ደግሞ እንግዲህ
ጠንካራ ከሆነ ዒባዳ የምናረግ ከሆነ ዚክር የምናረግ ከሆነ ይጠፋል ማለት ነው። ግን ከዛ ስንዘናጋ ግን መጣ ይላል ማለት ነው። ከሱ በአላህ እጠበቃለሁ። ሚን ከሸሪ ሸር ክፋት ተንኮል አልወስዋሲ ከሚጎተጉተው ሸር ተንኮል እጠበቃለሁ። አልኸናስ ሄድ መጣ ከሚለው ብቅ እልም ከሚለው ሸይጣን ተንኮል ክፋት እጠበቃለሁ። አለዚ ያ ይወስዊሱ የሚጎተጉተው ፊ ውስጥ ሱዱሪ ልብ ውስጥ አናስ ሰዎች ልብ ውስጥ ከሚጎተጉተው ሸይጣን በአላህ እጠበቃለሁ። እንግዲህ የኛ ሞተር ምንድነው? ዋናው ሞተራችን ልብ ነው አይደለ? ልባችን ከሌለ ምን ዋጋ አለን? ስለዚህ ውስጥ ነው የሚጎተጉተው ማለት ነው። አለዚያ ይወስዊሱ ከሚጎተጉተው ፊ ውስጥ ሱዱሪ ልብ ውስጥ አናስ ሰዎች ልብ ውስጥ ከሚጎተጉተው ተሱ ተንኮል ክፋት በአላህ እጠበቃለሁ። ሚነል ጅነቲ ሚንከ አልጅነቲ ከጅኖችም ወናስ ከሰዎችም ከሚጎተጉቱት በአላህ እጠበቃለሁ። ከጅንም ጎትጓች ከሰውም ጎትጓች። እንግዲህ የሰውም ሸይጣን አለ ማለት ነው ልንል እንችላለን። አለ አዑዙ ቢላሂ እንኳን ስትለው የማይሄድ ማለት ነው። ይሄንኛው ሸይጣን አዑዙ ቢላሂ ሚነሽ ሸይጣን ረጂም ስትል ይሄዳል ማለት ነው። ይሄ ግን አዑዙ ቢላሂ ሚነሽ ሸይጣን ረጂም ስትለው ራሱ እንኳን ካንተ አይሄድም። አዑዙ ቢላህ ስትለው አይሄድም። ምክንያቱም አንተ መላክ አልፈጠርሽለት ወይ አንቺ መላክ አልፈጠርሽለት ማለት ነው። ምክንያቱም እንዴ እኔ ነው እንዴ አዑዙ ቢላሂ ሚነሽ ሸይጣን አዑዙ ቢላሂ የምትይኝ እንዴት ብሎ ይፈጣል ማለት ነው። እና ይሄ ሰውም ከሰውም አለ ማለት ነው። ሰው የሚያሳስት አለ አይደል? የሚጎተጉት ወደ መጥፎ ነገር የሚወሰውስሽ አለ። እና ከሱም እንጠበቅ ከሸይጣኖችም ከሰዎችም ማለት ነው። ሚነል ጅነቲ ከጅኖችም ተንኮል ክፋት ወናስ ከሰዎችም ሸር ክፋት በአላህ እጠበቃለሁ በል አለ። እዚህ ጋር ሌላም ተፍሲር አለው። ሚነል ጅነቲ ከጅኖችም የሚጎተጉ ጅኖችንም ከሚጎተጉተው ወናስ ከሰዎችም ሰዎችንም ከሚጎተጉተው ሸይጣን በአላህ እጠበቃለሁ። እዚህ ጋር ይህም ተፍሲር አለ ማለት ነው። ያዙት፣ በሁለቱም ተፈስሯል ማለት ነው። ሁለቱንም ተፍሲር ያዙት። እንግዲህ እንዴት ጅኖችንም ጅን ሆኖ ጅኖችን የሚጎተጉታል እንዴ ልንል እንችላለን። ከጅኖችም እኮ አማኞች አሉ፣ ልክ እንደኛ ማለት ነው። ሙእሚን አማኞች አላህን የሚፈሩ እኮ አሉ ከጅኖችም ማለት ነው። ጠይብ እንደዚሁም ደግሞ ልክ አለ አይደል የሰው ልጅ ከሃዲ አለ፣ አማኝ አለ። ከጅኖችም አማኝም አለ፣ ከሃዲም አለ ማለት ነው። እንደዛ ማለት ነው። እና ጅኖችንም ከሚጎተጉተው የሰው ልጆችንም ከሚጎተጉተው ሸይጣን በአላህ እጠበቃለሁ። ሚነል ጅነቲ ጅኖችንም ከሚጎተጉተው ወናስ ሰዎችንም ከሚጎተጉተው ሸይጣን በአላህ እጠበቃለሁ በል። ጠይብ የመጀመሪያው ሚነል ጅነቲ ከጅኖችም ከሸይጣኖችም ጉትጎታ ማለት ነው። ሚነል ጅነቲ ከጅኖችም ከሸይጣኖችም ወናስ ከሰዎችም ጉትጎታ ተንኮል ሸር በአላህ እጠበቃለሁ ማለት ነው። طيب ሱረቱል ፈለቅ ሱራ ማለት ምዕራፍ ነው። አልፈለቅ የተፈልቃቂው ምዕራፍ ተርቲቡሃ ደረጃው 113 አልፈለቅ ማለት ተፈልቃቂው የተፈልቃቂው ምዕራፍ የተፈልቃቂው ጎህ ምዕራፍ እንላለን። ወይም አልፈለቅ የተፈልቃቂው ምዕራፍ አየቱ አንቀጾቿ 55 ናቸው። ወይ የንዙለን የሚወረደው ያው መዲና ነው የወረደው ትክክለኛው ማለት ነው። ያው ሱረቱ ናስ እና ሱረቱል ፈለቅ አይነጣጠሉም። ሰበበ ንዙላቸውም አንድ ነው። እሺ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ቁል በል አዑዙ እጠበቃለሁ በል ቢረቢ ጌታ አልፈለቅ በተፈልቃቂው ጎህ ጌታ እጠበቃለሁ በል። طيب አልፈለቅ ማለት ተፈልቃቂ እንግዲህ ጎህ ብቻ አይደለም የሚፈለግ ጎህ ማለት ንጋት ማለት ነው። ሱብህ ከሌሊቱ ንጋቱ ፍልቅቅ ይላል ማለት ነው። እንዲሁም ጎህ ብቻ አይደለም የሚፈለቀቀው ብዙ ነገር የሚፈለቀቅ አለ አይደለ? ስለዚህ ምን ብለን ማስቀመጥ እንችላለን? ቁል በል አዑዙ እጠበቃለሁ ቢረቢ ጌታ አልፈለቅ በፈልቃቂው ጌታ እጠበቃለሁ በል። እንግዲህ ፍሬ ከቅርፊቱ ይፈለቀቃል። ብዙ የሚፈለቀቁ ነገራቶች አሉ። በዚህም ይፈሰራል። ቁል በል አዑዙ እጠበቃለሁ በል ቢረቢ ጌታ አልፈለቅ
በተፈልቃቂው ጎህ ጌታ እጠበቃለሁ በል። ሚንከ ከምንድነው የምንጠበቀው? ሚንከ ሸሪ ሸር ተንኮል ክፋት ማ ነገር ኸለቅ ከፈጠራቸው ማ ከፈጠራቸው አላህ ስብሓንሁ ወተዓላ ከፈጠራቸው ፍጥረታት ሸር ተንኮል ክፋት በአላህ እጠበቃለሁ በል። ሚንከ ሸሪ ክፋት ተንኮል ማ ነገር ኸለቅ አላህ ከፈጠራቸው ፍጥረታት ክፋት ተንኮል ሸር በአላህ እጠበቃለሁ በል። እንግዲህ ነፍሳችን ራሱ የኛ ነፍስ ራሱ ሸር አላት ተንኮል አላት ማለት ነው። ምክንያቱም አላህ ምን ብሏል? እነ ነፍሱን ለዐማራቱን ቢሱዕ ነፍስ እኮ በመጥፎ ታዛለች። ያው እኛ ታልተቆጣጠርናት ነፍሳችን በመጥፎ ታዛለች፣ ወደ መጥፎ ትወስዳለች፣ ወደ መጥፎ ትጎተጎ። እኛ ግን ታልተቆጣጠርናት ማለት ነው። ስለዚህ ከነፍሳችንም ተንኮል አላህ ይጠብቀን ማለት ነው። ሚንከ ሸሪ ሸር ተንኮል ክፋት ማ ነገር ኸለቅ ከፈጠራቸው አላህ ከፈጠራቸው ፍጥረታት ሸር ክፋት ተንኮል በአላህ እጠበቃለሁ በል። ዋው አሁንም ሚንከ ሸሪ ክፋት ጋሲቅን ከጨለማም ክፋት ከጨለማ ክፋት ያ ጨለማ ደግሞ ኢዛ ጊዜ ወቀብ ያኒ ጨለማው በገባ ጊዜ ኢዛ ጊዜ ወቀብ ጨለማው በገባ ጊዜ ከሚመጡ ከጨለማ ክፋት ከጨለማ ተንኮል ክፋት በአላህ እንጠበቃለን ማለት ነው። እንግዲህ በጨለማ ብዙ ነገር አለ እኮ ምሳሌ ጅብ አለ፣ እባብ ሊመጣ ይችላል፣ ጊንጥ ሊነድፈን ይችላል፣ ብዙ ነገር አተተኝተን አሁን አላህ እየጠበቀን ነው እንጂ ጆሮአችንን ሸብበን ነው እንደምንተኛው አፋችንን ሸብበን ነው ምናምን እንዳይገባብን ብለን ላ አላህ እየጠበቀን ፈርተን እናቃለን። አራይ በጆሮ የሆነ ነገር ይገባብኛል እንዴ ባፌ የሆነ ነገር ይገባብናል ብለን አፋችንን ሸብበን ነው የምንተኛው። ለአላህ እየጠበቀን እኮ ነው። አላህ እንደፈለግን እንተኛለን፣ እንደፈለግን እንከባለላለን አዳራችንን። ግን የሆነ ነገር በጆሮ ይገባል፣ የሆነ ነገር ባፌ ይገባል ብለን አንጨነቅም፣ አላህ እየጠበቀን። ስለዚህ ከሌሊትም ከጨለማ ተንኮል በአላህ እንጠበቃለን። አሁንም ሚንከ ሸሪ ሸር ክፋት ጋሲቅን ከጨለማም ክፋት ያ ጨለማ ደግሞ ኢዛ ጊዜ ወቀብ ጨለማው በገባ ጊዜ ጨለማው ደቅደቅ ባለ ጊዜ ከሚመጡ ክፋቶች ሸር ተንኮል በአላህ እንጠበቃለን። አሁንም ሚንከ ሸሪ ሸር ተንኮል አነፋሳቲ እንትፍ ብለው እዚህ ጋር እንግዲህ ድግምት ያደረገበት ለቢድ እብነ አዕሷም ነው አይደለ? ከሴቶች ጋር ነው። እዚህ ጋር ሴቶች ነው የተጠቀሱት። ሴቶች ብቻም ሳይሆን ወንዶችም ይገባሉ እዚህ ጋር ማለት ነው። ግን እዚህ ጋር ያው ሴቶች ናቸው። አሁንም ሚንከ ሸሪ ሸር ተንኮል አነፋሳቲ እንትፍ ብለው ከሚደግሙ ደጋሚዎች ክፋት ተንኮል በአላህ እጠበቃለሁ በል። ፊ ውስጥ ምን ውስጥ ነው የሚደግሙት? ፊ ውስጥ አልዑቀድ እቋጦሮ ውስጥ ትፍ ብለው እንግዲህ የሸይጣናቶችን ስሞች እያነሱ ትፍ እያሉ እየተፋፉ ማለት ነው ይደግማሉ ማለት ከነሱ ደጋሚዎች በአላህ እጠበቃለሁ። እንትፍ ብለው ከሚደግሙ ደጋሚዎች በአላህ እጠበቃለሁ በል። እንግዲህ እሱ ድግም ሲያደርግባቸው ሴቶችን ይዞ ነው፣ ሴት ልጆቹን ይዞ ነው የደገመባቸው ማለት ነው። አሁን ሚንከ ሸሪ ሸር ተንኮል አነፋሳቲ ትፍ ብለው ከሚደግሙ ደጋሚዎች በአላህ እጠበቃለሁ በል። ምን ውስጥ ነው የሚደግሙት ደግሞ? ፊ ላይ አልዑቀድ እቋጠሮ ላይ ትፍ ብለው ከሚደግሙ ደጋሚዎች በአላህ እጠበቃለሁ በል። ትፍ ብለው ከሚደግሙ ደጋሚ ሴቶች በአላህ እጠበቃለሁ በል። ግን እዚህ ጋር ወንዶችም ይገባሉ ማለት ነው። ያው በብዛት ሴቶቹ ስለሚጠቀሱ ነው። ሴቶቹ በብዛት ይህንን ተግባር ስለሚሰሩ ነው ሴቶች የተጠቀሱት። ግን ወንዶቹም ይገባሉ ማለት ነው። እና እንግዲህ ቋጠሮ ላይ ቋጥሮ ምን ብሎ ብዙ ነገር አድርጎ አርቆ ነው እንግዲህ የቀበሩ እንዳይገኝ አርቀው ነው የሚቀብሩት ማለት ነው። የምንረዳው እንግዲህ ከዚህ አርቀው ቋጥረው ያ ነገር እንዳይገኝ ማለት ነው። ያ ነገር ከተገኘባቸው ይፈስድባቸዋል። ግን ያ ነገር እንዳይገኝ ውስጥ አርቀው ቋጥረው ያን የተፉ ሸይጣናቸው ስም እያወሱ ይደግማሉ ማለት ነው። አላህ ከነሱ ሸር ክፋት ተንኮል አላህ ይጠብቀን። አሁንም ማጨራሹን በስተውብናል። አሁንም ሚንከ ሸሪ ተንኮል ክፋት አነፋሳቲ እንትፍ ብለው ከሚደግሙ ደጋሚ ሴቶች እንዲሁም ደጋሚዎች በአላህ እጠበቃለሁ በል። ፊ ላይ አልዑቀድ ቋጠሮ ላይ ትፍ ብለው ከሚደግሙ ደጋሚዎች በአላህ እጠበቃለሁ በል። አሁንም ሚንከ ሸሪ ሸር ተንኮል ሐሲድን ከምቀኛም
ተንኮል እጠበቃለሁ በል። ያ ተንኮል ደግሞ ያ ምቀኛ ደግሞ ኢዛ ጊዜ ሐሰድ በተመቀኘ ጊዜ በአላህ እጠበቃለሁ በል። ያ ምቀኛ በተመቀኘ ጊዜ ከሱም ተንኮል ክፋት በአላህ እጠበቃለሁ በል። ደግሞ ያለው ወአሁንም ሚንከ ሸሪ ሸር ክፋት ተንኮል ማለት ነው። ሐሲዲን ከምቀኛም ክፋት ተንኮል ኢዛ ጊዜ ሐሰድ በተመቀኘ ጊዜ ያ ምቀኛ ደግሞ በተመቀኘ ጊዜ ከሱ ተንኮል ከሱ ክፋት በአላህ እጠበቃለሁ። እዚህ እንግዲህ 4 ሽሩሮች ተጠቅሰዋል። 4 ሸሮች ማለት ነው። አንደኛው ምንድነው? ሚን ሸሪ ማ ኸለቅ ከፈጠራቸው ፍጥረታት፣ ወሚን ሸሪ ጋሲቅን ኢዛ ወቀብ እንዲሁም ከጨለማ ክፋት ተንኮል። ሶስተኛው ደግሞ ወሚን ሸሪ እንዲሁም ሸር ክፋት ነፋሳቲ ፊል ዑቀድ ቋጠሮ ላይ ደግሞ ትፍትፍለው ከሚደግሙ ደጋሚዎች። ወሚን ሸሪ ሐሲድን ኢዛ ሐሰድ እንዲሁም ከምቀኛ 4 ሽሩሮች 4 ሸሮች ተጠቅሰዋል ማለት ነው። ልድገምላችሁ አንዴ። ቁል በል አዑዙ እጠበቃለሁ በል ቢረቢ ጌታ አልፈለቅ በፈልቃቂው ጌታ እጠበቃለሁ በል ሚንከ ሸሪ ሸር ክፋት ማ ኸለቅ ከፈጠራቸው ፍጥረታት አላህ ከፈጠራቸው ፍጥረታት ተንኮል በአላህ እጠበቃለሁ በል። ወሚን ሸሪ ወአሁንም ሚንከ ሸሪ ተንኮል ጋሲቅን ከጨለማም ተንኮል ክፋት ኢዛ ጊዜ ወቀብ ጨለማው በገባ ጊዜ ጨለማው ደቅደቅ ባለ ጊዜ ከሚመጡ ሸር ክፋቶች በአላህ እጠበቃለሁ በል። ወሚን ሸሪ ወአሁንም ሚንከ ሸሪ ሸር ተንኮል አነፋሳቲ ትፍትፍ ብለው ከሚደግሙ ፊ ላይ አልዑቀድ ቋጠሮ ላይ ትፍትፍ ብለው ከሚደግሙ ደጋሚዎች በአላህ እጠበቃለሁ በል። አሁንም ሚንከ ሸሪ ሸሩ ተንኮል ሐሲዲን ከምቀኛ ኢዛ ጊዜ ሐሰድ በተመቀኘ ጊዜ ከምቀኛም ተንኮል ክፋት በአላህ እጠበቃለሁ በል። ደግሞ ሱረቱ ናስም ቁል በል አዑዙ እጠበቃለሁ በል ቢረቢ ጌታ አናስ በሰዎች ጌታ እጠበቃለሁ በል። መሊኪ ንጉስ አናስ የሰዎች ንጉስ በሆነው ጌታ በአላህ እጠበቃለሁ በል። ኢላሂ አምላክ አናስ የሰዎች አምላክ በሆነው ጌታ በአላህ እጠበቃለሁ በል። ሚንከ ሸሪ ተንኮል ክፋት አልወስዋሲ ከሚጎተጉተው አልኸናስ ብቅልም እያለ ከሚጎተጉተው ሸይጣን በአላህ እጠበቃለሁ በል። አለዚ ያ የሚጎተጉተው ደግሞ አለዚያ ይወስዊሱ የሚጎተጉት ፊ ውስጥ ሱዱሪ ልብ ውስጥ አናስ ሰዎች ልብ ውስጥ የሚጎተጉት የሚያመሳስለው ከሱ ሸር ክፋት በአላህ እጠበቃለሁ። ሚነል ጅነቲ ከጅኖችም ከሚጎተጉቱት ማለት ነው። ሚነል ጅነቲ ከጅኖችም ጎትጓች ማለት ነው። ወናስ ከሰዎችም ከሚጎተጉቱት በአላህ እንጠበቃለን። ከሰዎችም ከጅኖችም ከሰዎችም ከሚጎተጉቱት ከሚያመሳስሉት ከነሱ ሸር ክፋት በአላህ እንጠበቃለን። ይሄን ይመስላል። ሀዛ ወላሁ አለም። እዚህ ጋር ደግሞ እንግዲህ አንድ ሸር ነው የተጠቀሰው፣ እሱም ደግሞ ሸይጣን ነው ማለት ነው። ሚን ሸሪል ወስዋሲል ኸናስ ያው ሸይጣን ደግሞ አለዚያ ይወስዊስ የሚወሰውስ ፊ ሱዱሪ ናስ ፊ ውስጥ ሱዱሪ ልብ ውስጥ አናስ ሰዎች ልብ ውስጥ የሚጎተጉት ማለት ነው። እና ሚነል ጅነቲ ወናስ ከሰዎች ከጅኖችም ከሰዎችም ጉትጎታ በአላህ እንጠበቃለን። ስተት ካለኝ ያረማችኝ። ሀዛ ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።